በምዕራብ ጎንደር ዞን መተማ ወረዳ ከሽመል ጋራና ወዲ ገምዞ በተባሉ ቦታዎች መካከል በተሰነዘረ ድንገተኛ ጥቃት የብልጽግና መንግስት አድማ ብተና ኃይል አባላት የሆኑ ከ47 በላይ ታጣቂዎች ሲገደሉ 33 የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸውን የፋኖ 305ኛ ኮር ህዝብ ግንኙነት መምሪያ አስታወቀ። ይህንን ጥቃት የፈጸሙት የሻለቃ ጣናው ዋሴ ምልክቶች የሚባሉት የ76ኛ ክፍለ ጦር ሁለተኛ ሬጅመንት ታጋዮች ሲሆኑ እርምጃው በቅርቡም በአዲስ ዓለም ቀበሌ በግዳጅ ላይ እያለ ለተሰዋው የሬጅመንቱ አመራር አርበኛ ሳሌ ግርማ መታሰቢያ የተሰየመ የአጻፋ ዘመቻ መሆኑ ተገልጿል። በቆይታችን መረጃውን በስፋት የምትሰሙት ይሆናል። ሌሊቱን በተደረገ ከባድ ትንቅንቅ በገነቴ ከተማ ውስጥ ሁለት ግዙፍ ምሽጎች መሰበራቸው ተነገረ። በገነቴ ከተማ ውስጥ በሚገኘው የጠላት ካምፕ ላይ እንዲሁም በከተማዋ ዙሪያ ፈረጅ ጎራ ተብሎ በሚጠራው ቦታ ሰፍረው በነበሩ የጠላት ወታደሮች ላይ ያነጣጠረ የፋኖ እርምጃ የጠላትን ጦር መፈናፈኛ አሳጥቶ አንጸባራቂ ድል ተገኝቶበታል ተብሏል። በጉዳዩ ዙሪያ ተጨማሪ መረጃ አሰናድተናል፣ ተሰሙታላችሁ። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር ድል መጎናጸፉን አስታወቀ። ከጠዋቱ 12 ሰዓት ጀምሮ እስከ ምሽት 10 ሰዓት በተደረገ ለአስጨራሽ ውጊያ የተደረገ ሲሆን ለከበባ የመጣው የብልጽግና ጥምር ሰራዊት ተከቦ ሞራላዊና ቁሳዊ ጉዳትን ተሸክሞ በእፍረትና ሽንፈት ወደ ከተማ ጎሪያቸው ተመልሰዋል ሲል 106ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ክፍል መረጃውን አድርሷል። ተጨማሪውን አሰናድተናል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በጎንደር ሸመል ጋራ አቅራቢያ በደረሰው ድንገተኛ ጥቃት ከ47 በላይ የጸጥታ ኃይሎች መገደላቸው ተገለጸ። በምዕራብ ጎንደር ዞን መተማ ወረዳ ሸመል ጋራና ወዲ ገምዞ በተባሉ ቦታዎች መካከል በተሰነዘረ ድንገተኛ ጥቃት የብልጽግና መንግስት አድማ ብተና ኃይል አባላት የሆኑ ከ47 በላይ ታጣቂዎች ሲገደሉ 33 የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸውን የፋኖ 305ኛ ኮር የህዝብ ግንኙነት መምሪያ አስታውቋል። የኮሩ ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ እንዳስታወቁ ጥቃቱ የተፈጸመው ሐምሌ 2 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ነው ያለ ሲሆን የጸጥታ ኃይሎቹ ደሞዝ ተቀብለው ከአዲስ ዓለም ገንዳ ውሃ ከተማ በአንድ ባለ 10 እግር አይሱዚና ባንድ ኦባማ ተሽከርካሪ ተጭነው ወደ ሸመል ጋራ ወታደራዊ ሰፈር በመመለስ ላይ ሳሉ ነበር አድፍጦ በቆየው የፋኖ ኃይል መብረቃዊ ጥቃት የተሰነዘረባቸው ብለዋል። ይህንን ጥቃት የፈጸሙት የሻለቃ ጣናው ዋሴ ምልክቶች የሚባሉት የ76ኛ ክፍለ ጦር ሁለተኛ ሬጅመንት ታጋዮች ሲሆኑ እርምጃው በቅርቡ በአዲስ ዓለም ቀበሌ በግዳጅ ላይ እያለ ለተሰዋው የሬጅመንቱ አመራር አርበኛ ሳሌ ግርማው መታሰቢያ የተሰየመ የአጻፋ ዘመቻ መሆኑ ተገልጿል። የሁለተኛ ሬጅመንት ዋና አዛዥ አርበኛ ደሳሌ የተገኘ በበኩላቸው ጥቃቱ በውስጥ መረጃ የታገዘና በጥቂት የተመረጡ አልሞ ተኳሾች የተፈጸመ መሆኑን ጠቅሰው በደረሰባቸው ከፍተኛ ድንጋጤና ምት የተነሳ ሁለቱ መኪናዎች እርስ በርስ ተጋጭተው ሙሉ በሙሉ ከጥቅም ውጭ መሆናቸውን አብራርተዋል። የዓይን እማኞችን በአካባቢ የነበረው ትዕይንት እጅግ የሚሰቀጥ እንደነበረ መመስከራቸውን አዛዡ ጨምሮ ገልጸዋል። የሬጅመንቱ ዋና አዛዥ አርበኛ ደሳሌ የተገኘ ባስተላለፉት መልእክት ይህ የአማራ ህዝብ ለማጥፋት የመጣውን የብልጽግና ስርዓት ሙሉ በሙሉ እስካልቀበርን ድረስ እኛ የአማራ የቁርጥ ቀን ልጆችና አንተኛም፣ በቅርቡ ሌላ ተጨማሪ ታሪክ እናሰማቸዋለን ብለዋል። በመጨረሻም ከጥቃቱ ለጥቂት የተረፉ የጸጥታ ኃይሎች ለአማራ ፋኖ እጃቸውን በመስጠት ሰላማዊ ህይወታቸውን እንዲመሩ የ305ኛ ኮር የህዝብ ግንኙነት መምሪያ ጥሪ አቅርቧል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ስር ከሁለተኛ አህመድ አቀስታ ሬጅመንትና ከ3ኛ ነብሮ ኮማንዶ ሬጅመንት የተወጣጡ አርበኞች በቅንጅት ከሐምሌ 2 2018 ዓ.ም ምሽት ጀምሮ በገነቴ ከተማ ውስጥ በመግባት ሁለት ምሽጎችን ሰብረው የጠላትን አከርካሪ መስበራቸውን አስታወቁ። በገነቴ ከተማ ውስጥ በሚገኝ የጠላት ካምፕ ላይ እንዲሁም በከተማዋ ዙሪያ ፈረጅ ጎራ ተብሎ በሚጠራው ቦታ ሰፍረው በነበሩ የጠላት ወታደሮች ላይ ያነጣጠረው የፋኖ እርምጃ የጠላትን ጦር መፈናፈኛ አሳጥቶ አንጸባራቂ ድል ተገኝቶበታል። በዚህም ተጋሉ ያገዛዙ ኃይሎች አይነኬ በሚል ሲተማመኑበት የነበረ ሁለት ምሽግ ወዲያውኑ ከመጀመሩ በጥቂት ደቂቃዎች ውስጥ በአርበኞቹ ክንድር ምስምሱ የወጣ ሲሆን በከተማዋ ውስጥ የነበረውና በፈረንጅ ጎራ የነበረው ሁለቱም የጠላት ወታደራዊ ካምፕ ሙሉ በሙሉ ወድሟል። የፋኖ ረቂቅ የጦር ስልትና እንደ አቦ ሸማኔ ተምዘግዛጊ የማጥቃት አቅም በታየበት በዚህ የምሽት ትንቅንቅ በርካታ ያገዛዙ ወታደሮች ሲገደሉ 23 ወታደሮች ደግሞ በጽኑ መቁሰላቸው የታወቀ ሲሆን ኦፕሬሽኑ በሌሊት ከመካሄዱ አኳያ የሟችን አሃዝ በትክክል ለማወቅ አዳጋች ሆኗል ሲል የፋኖ ቃል አቀባዩ አስታውቋል። በተጋድሎ ከወደ ፋኖ የተወሰደባቸውን እርምጃ መቋቋም ያልቻሉት ሙትና ቁስለኛ ከሞት የተረፉት ወታደሮች ወደ ወለቃ ጀረት የሸሹ ሲሆን የነሱ ህይወት ለመታደግ ከወደ ለጋምቦ በሁለት አይሱዚ ኤፌሳር ተሽከርካሪ ተጭኖ የተንቀሳቀሱ የብልጽግና ኃይል ገነቴ ከተማ ሳይገባ በተከፈተበት ጥቃት ተሽመድምዶ ተበታትኗል። አርበኞቹ እስከ ትላንት ሐምሌ 2 2018 ዓ.ም ረፋ
ረፋድ ድረስ ከተማዋን በቁጥጥራቸው ስር አድርገው ቀሪ የጠላት ኃይሎችና የጠላት ንብረት ላይ እርምጃ ከወሰዱ በኋላ የማረኩትን መሳሪያ በተማረኩ ወታደር አሸክመው ከተማዋን ለቀው ወደ ስትራቴጂካዊ ስፍራዎች ተመልሰዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ህዝብ ሚዲያና ኮሙኒኬሽን መምሪያ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ህዝብ 106ኛ ኮር 34ኛ ክፍለ ጦር ድል መጎናጸፉን አስታወቀ። ያገዛዙ የ61ኛ 65ኛ ክፍለ ጦሮች ከጋዞ ወረዳ አስታየሽ ከተማ መነሻውን ያደረገ ሲሆን የአራተኛ ሬጅመንት ኃይሎች በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች በጓጉላ ማርያም በስናጭራ መድኃኔዓለምና በዋሮ በተለያዩ ቦታዎች ፋኖን መታለው ብሎ የተንቀሳቀሰ ቢሆንም ይህን የተረዱት የጦር ጠበብቶች ወደ መግደያ ቦታ ስቦ በማስገባት ከባድ ቆሳዊና አካላዊ ጉዳት እንዲደርስበት አድርገዋል። በዚህ ጥቃት ከባድ ጉዳትን ያስተናገደው የአገዛዙ ሰራዊት የሞተበትን እንኳን ሳይቀብርና ሳያነሳ ወደ መጣበት ግራ ውጪ በማለት ፈርጥጧል። ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 10 ሰዓት በተደረገለት አስጨራሽ ውጊያ ለከበባ የመጣው የብልጽግና ጥምር ሰራዊት ራሱን ተከቦ ሞራላዊና ቆሳዊ ጉዳትን ተሸክሞ በሽፈት ወደ ከተማ ጉሪያቸው ተመልሰዋል ሲል 106ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ክፍል መረጃውን አድርሰዋል። በሌላ መረጃ የብልጽግናው መንግስት በእያንዳንዱ ወረዳ 100 ሚሊሻዎችን እንዲያዋጣ የሚለው መመሪያ ለማስፈጸም ከፍተኛ ውጥረት ውስጥ መውደቁ ተገለጸ። በሀገሪቱ የተለያዩ አካባቢዎች የሚገኙ የወረዳ አስተዳደሮች ለእያንዳንዳቸው 100 ሚሊሻ አባላትን በአስቸኳይ እንዲያዋጡና እንዲያደራጁ ከበላይ አካል ጥብቅ መመሪያ እንደተላለፈላቸው ታውቋል። ሆኖም ይህንን ውሳኔ በተግባር ላይ ለማዋልና የታዘዙትን ቁጥር ለማሟላት የአካባቢው ባለስልጣናት በከፍተኛ የህዝብ እምቢተኝነትና የአፈጻጸም ችግር ውስጥ መውደቃቸውን ምንጮች ጠቁመዋል። እንደ መረጃዎቹ ገለጻ ይፋዊ ጥሪውንና ቅስቀሳውን በየአካባቢው ቢጀምርም ህብረተሰቡና የታጠቁ ሚሊሻዎች ጥሪውን ለመቀበል ፈቃደኛ ባለመሆናቸው በአስተዳዳሪዎች ላይ ከፍተኛ ጭንቀትና የፍርሃት ሁኔታ ተፈጥሯል። ከዚሁ ጋር ተያይዞ በወታደራዊ ስትራቴጂው ላይ የሚሰነዘሩ ትችቶች እንደሚያመላክቱት የአብይ አህመድ መንግስት ሚሊሻውን በግንባር ቀደምትነት ከፊት መስመር በማሰለፍ የመከላከያ ሰራዊትን ደግሞ በስተጀርባ በማድረግ ጦርነቱን ለመምራት እቅድ እንዳለው ይነገራል። ይህ አይነቱ አካሄድ ደግሞ ሚሊሻውን በቀጥታ ለከፍተኛ አደጋ የሚያጋልጥና እዛው እንዲያልቁ የማድረግ ስልት ነው በሚል በብዙዎች ዘንድ ከፍተኛ ተቃውሞና ወቀሳ እየቀሰቀሰም ይገኛል። የታዘዘውን የሚሊሻ ቁጥር ባለማሟላታቸውና ግዳጁን ማሳካት ባለመቻላቸው በወረዳ አመራሮችና በበላይ የመንግስት አካላት መካከል ያለው ውጥረት እየተባባሰ የመጣ ሲሆን ውሳኔው በአካባቢው መረጋጋት ላይ ተጨማሪ ቀውስ እየፈጠረ መሆኑም ታውቋል። መረጃችን ሲቀጥል የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማ አካሄደ። የታጠቀ ህዝባዊ ኃይሎች ትግል ጉዟቸውን ስኬታማ ለማድረግ ካላቸው ቁልፍ ስትራቴጂዎች አንዱ የውስጥ ጥንካሬ መፈተሽ፣ ድክመቶችን ማረምና ቀጣይ ወታደራዊ ግዳጆችን በንቃት ማቀድ። ይህንን መርህ መሰረት በማድረግ በዛሬው ዕለት ሐምሌ 3 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ስር የሚገኘው የአፄ ዘርዓ ያዕቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦር ከፍተኛ ወታደራዊ ግምገማ አካሂደዋል። በትጥቅ ትግል ስነ ልቦና ውስጥ የአዛዦችና የሰራዊቱ መግባባት ለውጊያ ዝግጁነት ወሳኝ ሚና ይጫወታል። በዚህ መድረክ ላይ የኮር ወታደራዊ ዋና አዛዥ፣ የክፍለ ጦር ዋና መሪ፣ የክፍለ ጦር ወታደራዊ አዛዥ፣ የሻለቃ አመራሮችና ሻምበል መሪዎች ድረስ ያሉ ሁሉም የጦር መኮንኖች በሙሉ ተገኝተዋል። ይህ አይነቱ የተዋረድ መሪዎች ጥምረት በትግሉ መስመር ውስጥ ያለውን የእዝ ሰንሰለት ለማጠናከርና መመሪያዎችን እስከ ታችኛው የሰራዊት አባል ድረስ በግልጽ ለማውረድ ትልቅ አቅም ይፈጥራል። መድረኩ በኮር ወታደራዊ ዋና አዛዥ መቶ አለቃ ተፈሪ የተመራ ሲሆን በመድረኩ እንደገለጸው የተካሄደው ጥልቅ ወታደራዊ ግምገማ እጅግ አመርቂና ስኬታማ ነበር። ለቀጣይም የተሻለ ቁመና እንዲኖረንና ወትሮም ለድርጅታዊ ተልዕኮ የሚያነሳሳ ግምገማ ነው። በትጥቅ ትግል ሂደት ውስጥ የሚገጥሙ ውስጣዊና ውጫዊ ፈተናዎችን በወታደራዊ ሳይንስ መነጽር የገመገመው ይህ መድረክ ሰራዊቱ ለቀጣይ ተልዕኮዎችና ግዳጆች በአዲስ መንፈስና በላቀ ዝግጁነት እንዲነሳሳ አድርጓልም ተብሏል። ይህ ግምገማ ክፍለ ጦሩ በስትራቴጂካዊና በታክቲክ ረገድ ያለውን ቁመና ያጠናከረበት ሲሆን መላው የክፍለ ጦር አመራሮችም ለቀጣይ የትግል ምዕራፍ ለሚሰጡ ማናቸውም ወታደራዊ ግዳጆች ሙሉ ዝግጁ መሆናቸውን በጽናት አንጸባርቀዋል በማለት የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አስታውቋል። በኦሮሚያ ክልል የሚካሄደው ውጊያ በተለይም በወለጋ ግንባር ተጠናክሮ እንደቀጠለ ሲሆን ትናንት በተደረገ ትንቅንቅ ጌጤ ግርማ መብረቅ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛማንሻ ሰይድዝ ጌጤ ግርማ መብረቅ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ በአገዛዙ ኃይሎች ላይ ትልቅ ድሎችን እያስመዘገበ ይገኛል። ከጠዋቱ 1 ሰዓት መነሻውን በምስራቅ ወለጋ ዞን አንገር ጉትን በማድረግ በመንደር 2 በመንደር 3 እንዲሁም በሆሩ ጉድሩ ዞን በትሉ ጋና አድርጎ ወደ መንደር 18 በ3 አቅጣጫ የገባው የጥላት ኃይል ላይ የአንሻ ሰይድዝ አይበግሮቹ አስደናቂ ድል አስመዝግበዋል። በዚህ ትንቅንቅ 4 ያገዛዙ ኃይሎች የተገደሉ ሲሆን ቁጥራቸው በውል ያልተረጋገጠ ቁስለኞች ወደ አንገር ጉትን ከተማ ሆስፒታል በአምቡላንስ እና አይሱዙ እያመላለሰ እንደሚገኝ ምንጮች ገልጸዋል። የብልጽግና ሰራዊትም የደረሰበትን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ ያሰበውን ዓላማ ሳያሳካ ወደ መጣበት ለመመለስ ተገዷል። ይህ በእንዲህ እንዳለ አገዛዙ በንጹሃን ላይ የሚፈጽመውን ግፍና ዘረፋ የሰለቻቸው የመከላከያ ኃይሎች 5 ጥቁር ክላሽ ከነሙሉ ትጥቃቸው እንዲሁም ከአንድ ጥቁር ስናይፐር ጋር ፋኖን ተቀላቅለዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛማንሻ ሰይድዝ ህዝብ ግንኙነት መምሪያ ፋኖ ዳዊት አማረ ገልጸዋል። ወደ ውጭ መረጃችን ስናልፍ ኢራኖች ሊገሉኝ ነው ልዩ የግድያ እቅድ
ወጥቶብኛል ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እኔን ለመግደል እያሴረች ነው ሲሉ ተናግረዋል። ይህ እቅድ መኖሩን የሰሙት ከእስራኤል መሆኑን ገልጸዋል። የእስራኤል የደህንነት ተቋም ሞሳድ የቀድሞውን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ለመግደል በኢራን በኩል እየተጠነሰሰ ያለን የደባ ሴራ መረጃ ለአሜሪካ ማዕከላዊ ደህንነት ኤጀንሲ ሲአይኤ ማጋራትን ሲኤንኤን ዘግቧል። ይህንን ተከትሎ ዶናልድ ትራምፕ በሰጡት መግለጫ በኢራን ታርጌት ዝርዝር ውስጥ ቀዳሚ መሆናቸውንና በማንኛውም ሰዓት ህይወታቸው አደጋ ላይ ሊወድቅ እንደሚችል ገልጸዋል። ይህ የደህንነት ስጋት የመነጨው አሜሪካ ቀደም ሲል የኢራኑን ጀነራል ቃሲም ሱሌማንን መግደሏን ተከትሎ ኢራን በወሰደችው የበቀል አቋም እንደሆነ ይታወቃል። ይሁን እንጂ በቀረበው የደህንነት ሪፖርት ላይ የአሜሪካ ባለስልጣናት እርስ በርስ የተከፋፈለ እይታ አላቸው። ከፊሎቹ መረጃው የኢራን የቆየ ስጋት የሚያጠናክር ነው ሲሉ፣ ሌሎች ደግሞ ጉዳዩ እስራኤል አሜሪካን ወደ ቀጥታ ጦርነት ለመሳብ የምትጠቀምበት ታክቲክ ሊሆን እንደሚችል ግምታቸውን አስቀምጠዋል። ይህ በእንዲህ እንዳለ በኢራንና በአሜሪካ መካከል በተቀሰቀሰው አዲስ ውጥረት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከብ ጉዞ በከፍተኛ ሁኔታ መቀነሱ ተሰማ። በኢራንና በዩናይትድ ስቴትስ መካከል እንደገና ባገረሸው ወታደራዊ ግጭት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከቦች እንቅስቃሴ በከፍተኛ ሁኔታ ማሽቆልቆሉን በእንግሊዝ የሚገኘው ሎይድስ ሊስት ኢንቴሊጀንስ የተባለው የባህር ትራንስፖርት መረጃ ተቋም አስታወቀ። ይህ የእንቅስቃሴ መቀነስ የመጣው በዚህ ሳምንት መጀመሪያ ላይ 3 የነዳጅ ጫኝ መርከቦች የጥቃት ኢላማ መደረጋቸውን ተከትሎ በተቀሰቀሰው አዲስ ጥቃት ሲሆን በዚህም አሜሪካ በኢራን 90 በሚደርሱ ኢላማዎች ላይ የአየር ጥቃት ሰንዝራለች። በተጨማሪም ኢራን የአሜሪካ ጦር ኃይሎችን በሚያስተናግዱትና የአሜሪካ አጋር በሆኑት እንደ ባህሬን፣ ኩዌትና ኳታር ባሉ የባህር ሰላጤ ሀገራት ላይ ጥቃቶችን የሰነዘረ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ተደርሶ የነበረውን ጊዜያዊ የተኩስ አቁም ስምምነት ማብቃቱን ይፋ በማድረግ ተጨማሪ ወታደራዊ እርምጃዎችን እንደሚወስዱ ማስጠንቀቃቸውን ሪፖርቱ ጠቅሷል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።